ኮሎኔል ስንሻው ባላለው የመጣሁት ከሐረር ነው። እግዚአብሔር ለኔ ያደረገልኝ ሁለት ነገሮች ነው። በጣም በሱስ ተይዤ ነበር። አንደኛ በመጠጥ፣ ሁለተኛ በሲጋራ፣ ሶስተኛ በጫት። በፍጹም በዚህ ምድር ላይ ያሉ ነገሮች በልጆቼም ይያለው ነገርም አድርጋለሁ። ይቶቼም ብዙ ነገር ተወግዣለሁ። የዚህ ምንጥለኝን ኃይል ነው ያጣሁት። እየቃምኩት ማድረግ ያለብኝ ነገር ምንድነው? የሐዋርያው እስራኤልን ቻናል እከታተል ነበርና እግዚአብሔር አንድ ቀን ዝም ብዬ ለስብሰባ መጣሁና 22 ገብቼ ስወጣ ፖስተሩን አየውና ለምን ይሄ ሰውዬ ጋር አልገባም ብዬ ገባሁ። ከዛ ልክ እዛ እንደገባው ኮሎኔል እንኳን ደህና መጣ ነው ያለኝ። ደነገጥኩኝ በጣም ተናው። አረ ለጌታ ክብር አምጡት። ኢየሱስ ጌታ ነው። ለስንት ዓመት ነበር በዛ ውስጥ የቆየው? 26 ዓመት። በተለይ ሲጋራ ነው 26 ዓመት። ሌሎችን ከዛ በላይ ነው። እና ከዛ ቀጥሎ ደግሞ ስንሻው ስለኝ ይሄ ሰውዬ ያቀኛል እንደ እኔ በጌታ አይደለሁም። ከዛ በኋላ ፐርሰናሊ ለሱ ብቻ ጸልያለሁ። ዛሬ ሌሎቻችሁ ነገ ጠዋት ነው የምጸልየው ብሎ ዘይት ደፋብኝ። እግዚአብሔር እኔን አልቀባኝም። ሄድና የምታደርገውን ነገር አድርግ አሁን አለኝ። ውጣ አለኝ። ሄድ ስለኝ ልክ የሆነ ሱቅ ስር ቆምኩና አንድ ሲጋራ ለማቀጣጠር ስል የተበላሸ እንቁላል። በእውነት እኔ ሌላ ነገር ነው ማለት አልችልም። አረ ጉባኤው ለጌታ እልልታ ጭብጨባ። የሚገርማችሁ ሐዋርያው እንዳገኘ ለሱ ብቻ ነው የምጸልየው ዛሬ ነገ ለሌሎች እጸልያለሁ ብሎ አሁን አለ ሙሉ በሙሉ ተፈውሰዋል። ሄድና የምታደርገውን አድርግ የምታየው ምልክት አለ ብሎ ጸልዮ ይሸኘዋል። በዚህ ጊዜ ሄዶ ያንን የሚያደርገውን ለማድረግ ፍቃደኛ ሆኖ ሲጋራ ወስዶ ሲያጨስ የሚገርማችሁ ከውስጡ እንቁላል የሚመስል ትልቅ ነገር አይደል? አረ ጉባኤው ለጌታ ኢየሱስ አዳኝ ነው። እሺ እና ይሄንን በእውነት እኔ በሁለት ነገር ሁለት ቀን አልቅሻለሁ። ሰው ቢሮ ወረቀት ለማስፈረም ስትሄድ እኔስ መምጣት የምታወቀው የሲጋራው ሽታው ነው። ኖርማሊ አፍንጫውን ይዞ ሰው በዚህ ማረግ ላይ በዚህ ስታተስ ላይ ያለ ሰው አንተን ተጠይፎ እንደዚህ ብሎ ሲፈርም ማየት በህይወት ውድቀት ነው፣ ሞት ነው። እኔን እግዚአብሔር ከዚህ ሞት ነው ያወጣኝ። እግዚአብሔርን አመስግኑልኝ። ኢየሱስ ሁለተኛ ምንድነው የሆነልህ? እግዚአብሔር ደግሞ ሁለተኛ ውስጣችሁ አንድ ነገር የሚያዛችሁ ነገር አድርጉ ነው የምለው። እኔ ሐረር ላይ ቁጭ ብዬ ተናወጥኩ። ፍጹም ወደ ጌስት ሃውስ መግባት አለብኝ የሚል ደወል ሁሌ እገባለሁ፣ ግን የዛን ቀን የተለየ ነበርና ሐዋርያው ደግሞ እንዳገኘኝ ነውጥ ለለውጥ ሆኖልሃል፣ ከበባው ተበተነ፣ ሂድ አለኝ። እኔ የጠበቅኩት ብዙ ኪሎ ሜትር ተጉዤ መጥቼ ብዙ ቃል ነው ብዙ በቃ እንደዚህ ጠርምሳል ሄዳል አልፋል ምናምን ነበር የፈለኩት። ለካ እሷ የኔ መልእክት ነበረችና ምንድነው ይሄ ነገር እያልኩ ጥያቄ የሆነብኝ ሲሄድ ሜሶ ላይ ስደርስ ፍሬን በጣም በአስቸጋሪ ቦታ ላይ ተበጠሰብኝ። በዚህ በኩል ግመሎች አሉ፣ በዚህ በኩል መኪና አሉ። እግዚአብሔር ያለ ፍሬንና ያለ መሪ እኔን አዳነኝ። እንደገና በዛም ላይ ደግሞ በዚሁ መካከል ያለው ስልክ ተደወለልኝ ከክፍለ እስራኤል ዳንሳ ቻናል ላይ ታይታል። ሌላ ጊዜ ደግሞ እዚህ ቻናል ላይ እግዚአብሔር ሰው አንስቶኝ ምስራቅን እሾህ ትነቅላለህ ብሎኛል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ልነቀር ያማረው እሾህ ደግሞ ዛሬ የወጋቸው ደግሞ ተደራጅተውብኝ ቆዩ። ከዚህ ጉባኤ በላይ የሆነ የሰው ቁጥር ነው። አንድ ጊዜ ይሄ ሁሉ ሰው እንዴት አድማ ያደርግብሃል? በጣም የሚገርም ነው። ሌሊት 7 ሰዓት ተኩል ነው እየነዳ ግባ ነው መኪና ተቀየረልኝ። እየነዳው ስገባ ክርስቲያኑ ራሱ ከንፈሩን ይመጥ ነበር። በጣም ያዝንልኝ። በቃ አንተ ነገር አልቋል ይላሉ። እኔ ግን ነውጡስ ለውጥ እንዳላቃለሁ። ለምን ተነግሮኛል። ማመን ብቻ። አረ ጉባኤው ለጌታ ከበሬ ሆን። ከዛ ልክ እንደገባውን እኔ ስሙንም ማረጉንም አልጠቅስም። አንድ ትልቅ ሰው ነው። ተነሳለኝ። ተነሳው። ይሄን ታረጋለህ ስለኝ አይ እኔ 44 አምላክ የለኝ። ምናልባት እናንተ ወደ 44ቶቹ ትሄዱ ይሆናል። እኔ ወደ አንድ አምላክ ግን እጃለሁ። መሄዴ ግን ስተት አይደለም። ስተት ከሆነ እንደ ሁላችን እንቀበላለን ብያልኩኝ። አንተ ወደዚህ ከመምጣት በፊት በጌታ አልነበርክም? አልነበርኩም። የት ነው ጌታን የተቀበልከው? እዚሁ ሐዋርያ ጋር ነው። ጌስት ሃውስ እንደመጣ ወደዚህ ከመምጣቱ በፊት በጌታ አልነበረም። ግን እግዚአብሔር የሚናገረውን ስፈልግ ወደዚህ ቦታ ስመጣ ሐዋርያው ይሄንን እውነት ስናገር ጌታ እሱ ብቻ ነው። እስቲ አመን በሉታ። 44 አምላክ የለኝም አንድ አምላክ አለ አለ። አረ ጉባኤው ረገጥ አድርጎ አመን ብሎ ጌታን ያክበር። እሺ
ክብር ለመንፈስ ቅዱስ ይሁን። ሐዋርያው እንዳለው እዛ ጉባኤ ውስጥ ያለው አንድም ሰው ሳይቀር ቋንቋቸው ተደበላለቀ። ከዛ በኋላ ኖርማሊ ያየነው ነገር ማይነር ነው። እንዳውም አንተ አንዳንድ ነገሮችን ማየት አለበት ተብሎ የኔ ነገር ላይ እግዚአብሔር ክብደትን አሳርፎ ነገሮችን ቀያየሮ እኔም ከነውጡ አመለጥኩ። እግዚአብሔርን አመስግኑልኝ። ለጌታ ክብር ሰጡት። እዚህ ከአዲስ አበባ ነው የመጣው። ጌታ በጣም ድንቅ ነገር በህይወቴ ላይ አድርጎኛል። ጌታ ስሙ ለዘላለም የተባረከ ይሁን። እውነት እግዚአብሔር በጣም መልካም ነው። እግዚአብሔር እዚህ ቤት ይሰራል። ጌታ ስሙ ለዘላለም የተባረከ ይሁን። እኔ ላይ ብዙ የሳምባ በሽታ ነበረ። ሳምባ ላይ እብጠት ነበረና ጌታ ኢየሱስ ነው የፈወሰ። ወደ ዘውዲት ላይ ሳምንት ከምናምን ቆይቻለሁ፣ ግን ምንም ለውጥ አልተሰጠኝም። እዚህ ላይ 4 ጊዜ ሰርጀሪ ተደርጎ ነበረ፣ ምንም ሊወጣ አልቻለም። ከዛ እግዚአብሔር አገዘን። ከዛ ላይ አልተቻለም፣ እዚህ እኛ አልቻለም ተብሎ ወደ ጥቁር አንበሳ ላይ እንትን ጻፉልኝ። ወደ ጥቁር አንበሳ አርኩት። ከጥቁር አንበሳ ላይ ቀጠሮ ወደ በ16 ነበረ፣ ሰኞ ነበረ። በ16 ላይ ደግሞ እዚህ ላይ ፕሮግራም አለ፣ ኮንፈረንስ አለ። በዛ ቀን እዚህ መጣው፣ ጋስታውስ ገባሁት። በጋስታውስ ገብቼ ሐዋርያው እስራኤል እግዚአብሔር ይባርከው። አሁንም በቃ በአንድ ቃል ብቻ ትፈወሳል ሂድ በቃ አለ። በመድኃኒት ብቻ ነው መንቀሳቀሰው፣ ያለ መድኃኒት መንቀሳቀስ አልችልም። እዚህ ጋር ብዙ ውገት አለ፣ አንቀሳቀስም። ወደዛ ተራምጄ አልሄድም፣ መሄድ አልቻልኩ ነበረ። እግዚአብሔር ይመስገን። አሁን የፈለኩ የተራመድኩ፣ የፈለኩ የወጣው፣ የፈለኩ የገባው ነው። ስም ይባረክ። ለጌታ ብዙ እልልታ፣ ብዙ ጭብጨባ። አጠር አድርጌ ስናገር እየተናገረው ያለው ሳምባዬ ላይ እጢ ነበር፣ የሳምባ እጢ ውስጥ ማለት ነው። እና ዘውዲቱ ሆስፒታል ያን ነገር ለማውጣት 3 ጊዜ 4 ጊዜ ሰርጀሪ ተደርጓል፣ መውጣት አልቻለም። ከዛ በመቀጠል ዘውዲቱ ሆስፒታል ስላልቻለ ጥቁር አንበሳ ተጻፈለት። ጥቁር አንበሳ ሲጻፍለት እሱ የተጻፈውን ሪፈር ወረቀት ጌስት ሃውስ ይዞ ይመጣል። ጌስት ሃውስ ይዞ ሲመጣ ሐዋርያው እንዲህ ብሎ ጸለየለት፣ ከዚህ ሰዓት ከዚህ ደቂቃ ጀምሮ ተፈውስ ያላለው ኢየሱስ ጌታ ነው። እንደተናገረኝ ያለ መድኃኒት መንቀሳቀስ አይችልም። መድኃኒት እየዋጠ ነው፣ በየቀኑ መድኃኒት ይጠቀማል። አሁን መድኃኒት ይጠቀማለህ? አልጠቀምም። በዛ ቀን ጀምሮ አልጠቀምም። ለጌታ ብዙ እልልታ፣ ብዙ ጭብጨባ፣ ብዙ ክብር ይሁን። ጌስት ሃውስ 2017 6ኛ ወር ላይ በብዙ ተስፋ መቁረጥ ገባሁት አለ። የገባሁበት ምክንያት ደግሞ የሥራ በር ተዘግቶብኝ ስራ የለኝም፣ የሚበላው የለም፣ የቤት ክራይ የሚከፍለውም እንኳን የለኝም። ከሰዎች ገንዘብ ተቀብዬ በብዙ ተስፋ መቁረጥ ጌስት ሃውስ ገባሁት። ጌስት ሃውስ ከገባሁ በኋላ ሐዋርያው እንዲህ ብሎ ጸለየልኝ። 2018 ላይ አንተ ትልቅ መኖሪያ ቤት ይኖርሃል፣ ቤት ትገዛለህ ያለኝ። ይሄን ባለኝ ጊዜ እኔ በጣም ግራ ገባኝ። የሚበላው የለኝ፣ የቤት ክራይ የሚከፍለው የለኝ፣ ስራ የለኝ፣ ከየት አምጥቼ ነው ቤት የሚገዛ ብዬ ተጨነኩት። እንዲህም አለኝ፣ ይሄን ቁልፍ ውሰድ፣ 2017 ነው፣ 6ኛ ወር ላይ ነው፣ 2018 ላይ አንተ ትልቅ ቤት ይኖርሃል አለኝ። አሁን ትልቅ ቤት ገዝቼ ልመሰክር መጥቻለሁ እያለ ነው። ለጌታ ብዙ እልልታ፣ ብዙ ጭብጨባ። ጌስት ሃውስ መጣ ተበድረ መጣው ነው ያለው። ጌስት ሃውስ መጣ ተርቦ ነው የመጣው። የቤት ክራይ የሚከፍለውን አጥቶ ነው የመጣው። ስራ በር ተዘግቶበት ነው። የቤት ክራይ የሚከፍለው አጥቶ ነው ወይስ ቤት አጥቶ ነው? የቤት ክራይ የሚከፍለውን አጥቶ። አባ ካላሰባችሁ ቦታ ያላሰባችሁ ነገር፣ አሜን። ካላሰብሽው ቦታ ያላሰብሽው ነገር፣ አሜን። ለመጀመሪያ ጊዜ በዚህ ዓመት ይሳካላችኋል። አሜን። እስቲ ያነ በዚህ ዓመት ይሳካልኛል። በዚህ ዓመት ይሳካልኛል። እስቲ ያነ በዚህ ዓመት ይሳካልኛል። በዚህ ዓመት ይሳካልኛል። እስቲ ያነ በዚህ ዓመትማ ይሳካልኛል። በዚህ ዓመትማ ይሳካልኛል። ይሳካልኛል። በዚህ ይሳካልኛል። እንዲህ አለኝ፣ ይሄ ቁልፍ ላንተ ቤት ይሁን ብሎ ቁልፍ ነው ይሰጠኛል።
እኔ አንተ ስትናገር አላመንኩም። አሁን ጌታ ግን ቤት ሰጥቶኛል። አሜን። አሁን ደግሞ በቅርብ ጊዜ የራሴ መኪና እስቲ አሜን። ዳዲ ትላንትና ምንም ሳይኖረው እንኳን ጸለይኩ። ዛሬ ቤት ካለው መኪና አያቅተኝም። እንዲህ እያለኝ እኮ ነው። ሁለት ነገር ነው የተባልኩት፣ ቤትና መኪና ነው የተባልኩት። ቤት ገዝቻለሁ፣ አሁን መኪና ሊገዛ ፕሮሰስ ላይ ነኝ እያለ ነው።